It's on here now. The goalkeeper's beat, and South Africa have done Gabriel Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የታላቅ ሩጫ በኢትዮጵያ በድምቀት ከሚከናወኑ የጎዳና ሩጫዎች መካከል አንዱ ቅድሚያ ለሴቶች የዘንድሮው የሚካሄደው የፊታችን እሁድ ነው። ስለዚህ ይህንን በጣም በጉጉት የሚጠበቀው ሴቶች ደምቀው የሚታዩበት፣ ደምቀው የሚውሉበት፣ ደማቅ ውድድር የሚያደርጉበት፣ በአዘጋጆቹም ጭምር የሚዳላለት ውድድር ነው ይባላል። የቅድሚያ ለሴቶች የ5 ኪሎ ሜትር የሩጫ ውድድር ዘንድሮ 16,000 ያህል ተሳታፊዎች ተሳትፏቸውን ያደርጋሉ። ሁሉም መብቶች ለሁሉም ሴቶች ደግሞ የውድድሩ መሪ ቃል ነው። እውነት ነው፣ መብት በተሟላ መንገድ ለሁሉም ሴቶች ይገባል። በገጠር በከተማም በየትም ቦታ ላሉ በሙሉ የተሟላ መብታቸውን ማክበር መሰልጠን ነው። ተቆጥሮ የሚሰጥ አይደለም፣ ሊሆንም አይገባውም። ስለዚህ ሐሳቡም የሚደገፍ ነው። የዘንድሮ ታላቅ ሩጫ በኢትዮጵያ ላይ መሳተፍ እንግዲህ ላሰባችሁ፣ ለተዘጋጃችሁ፣ ከወዲሁ ቲሸርት ላዘጋጃችሁ መልካም ውድድር እንላለን። ለተወሰናችሁት ደግሞ ሸገር ስፖርት ከዳሽን ባንክ ጋር፣ ሸገር ስፖርት ከታላቅ ሩጫ በኢትዮጵያ ጋር ሆኖ የመወዳደሪያ ቲሸርት በስጦታ ይሰጣችኋል። ለውድድሩ የተደረገው ዝግጅት እንግዲህ ቴንኬው ላይ በነገራችን ላይ ሳምሪ እና አይሌ ምናምን በጣም ብዙ እንግዶች ይመጣል። 5,000 ላይ ይሄ ቅድሚያ ለሴቶች ላይ ደግሞ እንደውም አንዳንዶች ምን ይላሉ፣ ይሄ እኮ እንደውም የመሲ ነው የሚመስለው ይላሉ። የመሰረት ደፋር እሷም በጣም ፓርቲሲፔት ታደርጋለች። ሳይመጣ ሳይቆጣ አልሰማም ብለህ ደስ ነው የሚለው እሱ ደግሞ ሁሌ ኮሚትድ ሆነ እንግዲህ በባለቤትነት በእኔነት ስሜት እዚህ ውድድር ላይ በጣም ትልቅ ድምቀት የምትፈጥርናት ታላቋ አትሌት መሰረት ደፋር። እነዚህንና ሌሎች ጉዳዮችን በተመለከተ እናነሳለን። በሌላ በኩል ደግሞ ምንድነው የኢንዶር ውድድር አለብን እንደ ሀገር። አሰልጣኝ ህሎፍ በዋና አሰልጣኝነት ተመርጧል። በየመወዳደሪያ ርቀቶችም ላይ እንደዚሁ የኢትዮጵያ አትሌቲክስ ፌዴሬሽን ተወዳዳሪዎችን መርጦ አዘጋጅቷል። በዛም ላይ የኃይሌን ሀሳብ እናካትታለን። ተዘጋጅተሃል ኃይሌ? አዎ እንደምን ደግሞ ሩጫ አይደል የምላስ ሩጫ እኮ ነው እዚህ ላይ የሚያስፈልገኝ። አይ ወደ ቢሮ ገባህ ወይ ብዬ ነው። አይ ገብቻለሁ። ያው እዚህ ኮንስትራክሽን ታውቃለህ፣ እዚህ አጠገብ ማስፋፊያው። አዎ ብቅ ላለው የግድ ነው እንጂ። አዎ ጥሩ እየሄደ ነው። ግን በነገራችን ላይ ስወጣም ሳልፍም ስገባም ሳየው በጣም በጥሩ እድገት ላይ ነው ያለው። አዎ ትንሽ እስቲ ቻይና ይባላል። ቻይና ማነች እያልን ነው እኛ። ራስን ነው በነገራችን ላይ በጣም በልበ ሙሉነት የምትናገረው ነገር አለ። ኃይሌ ግራንድ ሲገነባ ሙሉ በሙሉ ስራው በራሳችን አይደለም፣ የግንባታው የፊኒሺንግ ስራውም እንደዚሁም ውስጥ ላይ የምትጠቀሟቸው ማቴሪያሎች እዚሁ ሀገር ውስጥ የተመረቱ እንዲሆኑ ከፍተኛ ጥረት ተደርገዋል። የራሳችንን የእጅ ስራ ውጤት እንየው የሚል ነው። አሁን ተደጋግሞ እዛ ቤት እንደሚመጣ ሰው በጣም ወድጄዋለሁ እኔ። ግን የሌሎች ሰዎች ኮመንት ምንድን ነው? የደረሰ ፊድባክ አለ ላንተ? እንግዲህ ዋናው ሆቴሉን ሰርቶ መጨረሱ ሳይሆን አቤ ቅድም እኔ በማል ጥልቅ ያልኩት ሆቴሉንም ረን የሚያደርጉት እኛው አበሾች ነን። እንግዲህ ይሄ ሆቴል ቼን ምናምን ሆቴል መጣ ምናምን የፈለገው ይምጣ እኛ ተወዳድረን እነሱን ካላሸነፍንማ ምኑን በቃ ትላለክ። ምክንያቱም
እኛ ቀድመን እኮ ነው። እኔ ሁሌ አቤ ምን ተምሳሌ ተሰጣለሁ መሰለክ አቶ በቀለ ሞላ ቼን ሆቴል ብለው ሲከፍቱ ዓለም ላይ አሁን እነዚህ ያሉ የተባሉ ሆቴሎች እኮ የሉም። ቼን የሚባል ነገር የላቸውም። ዓለም ራሱ ለሐሳቡ እንግዳ ነበረ። ኤግዛክትሊ። እሳቸው እኮ ግን በጣም በቃ ጀምረውት ምን ታሪክ ስራ ሰርተውበታል እኮ። እና አሁን አንዳንድ ጊዜ እንደኛ ኢትዮጵያኖች እንደ ፊት ነበርን ለምን ፊት አሁንም ፊት ወደ ማን ፊትም ፊት ነን አሁንም ፊት ነን ብለን እና ለማንኛውም ጥሩ ነው፣ ደስ ይላል። እኛ ሞራል ያው የኃይሌ ብቻ ሳይሆን ሁላችንም አስተዋጽኦ ነው የምልኩ ለሁሉም። ለራስህ ብቻማ ቢሆን ማራቶን ሞተር አይበቃም እንዴ? ይሄ አይበቃውም ማለት አንዴ የሆነውን ነገር አቤል አስቃችሁና ይኸው ህንጻ እሰራለሁ እኔ አሁን ሆቢ ነገር ነው አይደለ? እና ልክ ኡራኤል ጋር ሰራንና ወደ ዓለም ህንጻ ስንሄድ ምን በቃ የኡራኤሉ ይበቃል ይሄኛው ምን ያደርግልሃል ለአንተ ራስህ? አይ እላለሁ አንዳንድ ጊዜ ለመሰለ ለካ ሀብት ያላገኘነው ወደ ሀብት እንትን ማንሄደው በቃ ሊሚት እንሆናለን በራሳችን። አይ መንገብገብ እኮ ነው እንደውም እንትን ማለት ነው እያልን እኔ መንገብገብ ከሆነ በቃ እነ ማናቸው እንግዲህ ዓለም ላይ እነ ኤለን መስክ እንትና እንደው ማን ነው ስሙን አንጣልኝ። ኤለን መስክ ነው ወይስ ኤለን መስክ አለ? አንተ መስክ አረገን እኮ የሰውዬ ጉዳ ፈላኩ ጉዳ ፈላ። አንድ አፍሪካን እኮ መግዛት ይችላል የሱ ንብረት በሙሉ አይታል። በጣም ብዙዋል። እንደውም ሰሞኑን ትንሽ ቀነሰበት እያሉ ዜና እየወጣ ነበር፣ ሰበር ዜና እየተባለ። አዎ ታዲያ አሁን እሱን ምን እንበለው? እሺ እኛ ይበቃቸዋል እንደው ምን መስገብገብ ነው ከምንል እሱን ምን እንበለው ታዲያ? ይበቃኛል ቲዮሪ እኮ አይሰራም። ያው በተለያየ መንገድ ከመረዳት ክፍተት ከግንዛቤ ጥረት ነው እንጂ በፍጹም ተመስገን ብሎ ቀጣዩን ጥረት ማድረግ ነው የሚሻለው። ይሄንን የ5 ኪሎ ሜትር የቅድሚያ ለሴቶች ውድድር በተመለከተ ቀዳሚ ሐሳብ ላንሳ አይልሽ የመሲ ኮሚትመንት መሰረት ደፋር ለዚህ የሴቶች ሩጫ እንዴት ነው የምትገልጸው አንተ? አይ ቤቲ እንዳይሰማ ስትል ነበረ። በይዬ ሰምቻለሁ። ይገባታል። እንደውም ይሄንን በቃ ልናወርሳት በስሟን ሰይመው እያልን ካልሆነ በስተቀረ በጣም መሲ በነገራችን ላይ ሴቶቹን ብቻ አይደለም ሌላውንም ውድድር እኛ አምባሳደራችን ነች ግሬት ኢትዮጵያ አይደል? እና ሁሉ ጊዜ በቃ ከጎናችን ነች። ኦፍ ኮርስ ሌሎችም አሉ፣ ሌሎችንም እንዳታስቀይምብኝ አደራ። ግን የመሲ ለየት ያለ ነው በጣም። አሁን እንደው እኔ ሳልኖር እንኳን መሲ ትኖራለች ባይገርምክ። እና በጣም የሚደንቅ ኮሚትመንት ነው። እንደውም ተወዳዳሪዎች ተሳታፊዎች እኮ ኤክስፔክት ያደርጋሉ የእሷን ፕሬዘንስ አይደል? ሁልጊዜ ኦፍ ኮርስ ሴቶች ነው እኮ ጉዳዩ ሴቶች ስለሆነ በቃ እንትን ሴቶች ተምሳሌታቸውን ይፈልጋሉ። በተለይ ኤሊት አትሌት የሚባሉት እነዚህ ለውድድር ማለት ከፊት የሚወዳደሩት ኢማጂን መሰረትን ሲያውቆ እኔ ከዚህ በፊት ነግሬ ያለው አቤ ምሩጽን እንትን ሜዳ ሲገባ አክሽናችን ሁሉ ትሬኒንግ እየሰራን እኮ ነው። አክሽናችን ሁሉ ይቀየራል። ለምሳሌ በቃ እንዲያደንቀን እንትን እንዲለን በቃ ምሩጽ እሱን ብለን ስለወጣና አሁንም እነዚህ ሴት ሯጮች መሲን ጥሩዬን መሆን ስለሚፈልጉ መሲን ጥሩዬን ምናምን ሲያው ማጅን እኔ አንድ ጊዜ ምን ሆነ መሰል አይልሽ የ96.3 አዲስ አበባ መገናኛ ብዙሃን እንሰራ በነበረበት ጊዜ ትንሽ የጤና መጓደል አጋጥሞት ደምሴ ዳምጤ ከእሱ ጋር ኢንተርቪው የማድረግ እቅድ ይዤ ነበረ እና ከመጀመሪያው ጀምሮ በታክሲ መጥቶ ማዘጋጃ ቤት ገብቶ ከኔ ጋር ተገናኝቶ ልክ ስንገናኝ አንስቶ ሊመጣ ነው ብዬ ሳስብ ጅምር እፈራው ነበር። ስንገናኝ ፍርሃት አልቀንስ አለኝ። ሚዲያ ውስጥ ገብተን ከማክበር ብዛት የምንነጋገረው ነገር በሙሉ ከዝግጅቴ ጋር አብሮ የመሄድ ችግር ነበረበት። እሱን ቁጭ አድርጎ መጠየቅ፣ እሱ ጋር ቁጭ ብሎ የመነጋገርን እድልና ክብር ማግኘት እንዳልከው አንተ ምሩጽን ስታገኝ ወይም አንተ በጣም የምታከብረውን ሌላ ስፖርተኛ ጋር ስትገናኝ የሚሰጥህ ስሜት አለ አይደለ? እንደዛ አይነት ስሜት ሲሰማኝ በትክክል ነው የማስታውሰው። ሐሳብህ ይገባኛል ለማለት ፈልጌ በቃ አክብሮትና አድንቆት ማለት በቃ ይሄ ነው። ልክ አንተም ልክ አሁን በእኛም ስፖርት ውስጥ ይሄ ነው። ልክ
በጣም ቀላሉን ገለጥከው እኮ ሳምሪ ወይ ቤትዬ። ያው እሷም ልክ እንደዚህ ነች፣ ሼር ታደርገናለች እየሰማች። ምንም ጥያቄ የለውም። ሌላው ግን ሁልጊዜም እንደዚህ ውድድሮች ሲደረጉ ለምሳሌ የ10 ኪሎ ሜትሩ የሚሆን ቴንኪው እንደዚሁም ደግሞ የቅድሚያ ለሴቶች ውድድር ሲደረግ የሞቶ አመራረጣችሁ በጣም ያስደስተኛል። እኔ አሁን ዘንድሮ ሁሉም መብቶች ለሁሉም ሴቶች ነው የሚለው ምንድን ነው ለአንተ የሚሰጥህ ትርጉም ኃይል? እንግዲህ አንዱ እኛ የምንሰራው ከተባበሩት መንግስታት ድርጅት ከዩኤንም ጋር እንሰራለን። የስሎገናችን ኦፍኮርስ ይሄንን ስልክ ሁሉም መብቶች ለወንዶች አይገቡም ማለት እንዳይመስልህ። ሴቶች የምንለው ያው ለወንዱ በተዘዋዋሪ እንለስማለ። ግን ሴቶች እንግዲህ እኛ አንደኛ ታውቃለህ ይሄ ውድድር the most colorful እና the most beautiful የምንለው ውድድራችን ነው። በቃ እዛ ስትመጣ ሴቶቻችን by themselves በቃ ውብ ናቸው። ኦፍኮርስ ስለ ውበት ስለ ኢትዮጵያ ምን ነግርሃል። ውበቱን ደግሞ የበለጠ በቃ ሯጭ ሆነው ሲመጡ ቲሸርቱን ለብሰው ሲመጡ ልነግርህ አልችልም። ከዛ እኛ አንዱም እኮ ይሄንን የታላቁ ሩጫ በኢትዮጵያ 10 መነሻችን እኮ ሴቶች ብቻ መነሻችን ከዚህ በፊት እንደነገርኩ በጣም ታላቁ ሩጫ በሚሮጥ ጊዜ ግፊያው ምናምኑን እናያለን። አንዳንድ ጊዜ ግፊያውን በጣም የሚፈሩ ሴት እህቶቻችን ለምን ይሄን ብለን ኦፖርቹኒቲ በቃ ወዲያውኑ በሶስተኛው በምናምን አመት እኮ ነው የጀመርነው እና ዛሬ እዚህ ለ22ኛ ጊዜ ነው ዘንድሮ የምናካሄደው። እና አሁንም ይሄ በየጊዜው ቅድሚያ ለሴቶች የምንለው አሁን የዘንድሮ አይተህ እንደሆነ መፈክራችን አሁን የገለጽከው ሁሉ መብቶች ለሁሉም ሴቶች የሚለው ያው በአብዛኛው ማርች ላይ ነው። ማርች ደግሞ የሴቶች ወር ነው። እኛ እንግዲህ ምንድነው መሰለክ ይሄ ለእንትን አይደለም። እኔ በራሴ አንዳንድ ጊዜ እኔ ሴት ልጆች እንዲኖረኝ ተድሮ ጀምሩና 3 መደዳ ሴት ስወልድ 3ም ጊዜ እንደተሰጥኩ በቃ ልነግርህ አልችልም። እና ወንድ ልጅ ሲወለድ ደግሞ ወንድ ነው ጥሩ ነው በጣም አሪፍ ነው ናቲ ላይ ሰማ ግን ለምን መሰለህ ኦፍ ኮርስ ሁሉም ያው እንግዲህ እግዚአብሔር ብቻ እንደሆነ የሚል ጤናኛ ያርገው ነው የሚባለው አይደል? ያው ወንድ እኮ መጨረሻ ስምህን ይዞ ስለሚቀር እንጂ ለእናት ለአባቷና ለቤተሰቦቿ እኮ ሴት ነች። ያው ታውቃለህ ምንም ጥያቄ የለም። ለሀገርም ሴት ነች። አሁን የሚገርምህ አቤ እኔ ሁድለት አሁን ብዙ የውጭ ሀገር ሴት አምባሳደሮች 10 ምናምን ናቸው። እንግዲህ ይሄ ሁሉ አምባሳደሮች አሉ ኢትዮጵያ ውስጥ ነው ያልኩት። ኦኬ እና ትልቅ እንደገና ደግሞ ሌላ ብዙ የውጭ ሴት ተፎካካሪ እንትን ተወዳዳሪዎች ስልክ በቃ እዛ ለጤንነት የሚወዳደሩ ከውጭ እኛ አልጋበዝንም። ግን እዚሁ ያሉ ዲፕሎማቶች አምባሳደር ኮንትኖች የአምባሳደር ሚስቶችም ይመጣሉ። አዎ በጣም በርካታ ነው። እና አሁን የተመዘገቡት እስካሁን 14 15 ምናምን እስከ ትላንትና ድረስ ሬጂስተርድ ሆነው ሴት እርስ በርሳቸው ይወዳደራሉ። ሽልማት አለ ባለት በአማንግ አምባሳደሮችማ እኔ ገረመኝ እንዴ እናለ የሴት አምባሳደሮች አዲስ አበባ ውስጥ ኢትዮጵያ ውስጥ መኖራቸው ራሱ ደስ ይላል። ግን ይሄንን የቅድሚያ ለሴቶች 5 ኪሎ ሜትር ውድድር ኃይሌ ያዳላለታል ይባላል ብዙ ጊዜ። ዲሲፕሊንድ ናቸው። እኔ ቀደም ምን እያልኩ ነበረ መሰለ 16,000 ያህል ሴቶች አንድ ላይ ደስ ሲላቸው እንደማየት ምን የሚያስደስት ነገር አለ እያልኩ ነው። የራሴ አስተያየት ነው። ደስ ሲላቸው ፍጹም ነፃ ሆነው ስታያቸው፣ እንደገና ደግሞ የሚሰጣቸውን ቲሸርት ሪዲዛይን አድርገው አንዳንዴ ከዳጊ ጋር ስናወራ በእርግጥ ይህንን እኛ የሰጠናቸው ቲሸርት ነው ይባላል። እንደገና ደግሞ የሚባሉትን ወዲያው ሰምተው ነው ተግባራዊ የሚያደርጉት። እባካቸው እንደማበጥ አንድ ጊዜ ምናምን ይባል ነገር የለም። አቤ 22 አሁን 21 ጊዜ አሳትፈናል አይደል? ሴቶች በ21 ዓመት ውስጥ አንድ እንከን እንኳን የለም። በቃ ወዲያ ኋላ ሄድ ወደፊት ሄድ በቃ ስርዓታቸውን ጠብቀው ጨዋታ ሲሆን ጨዋታ፣ ሙዚቃው ሲለቀቅ ሙዚቃ ጋር አሟሙቁ ሲባል ማሟሟቅ፣ ስትሬቺንግ ማድረጉ፣ በመንገድ ላይ ሲሮጡ እንዴ this is really በጣም እኔ ለካ አሁን ባልኖር ይበላሽ ይሆን ብለህ ትሰጋለህ? በሆነ አጋጣሚ ባትኖር አይ አይደለም በፍጹም
እኔ እናንተ እኮ እንረብሻለን ማለት ይቻላል። ዘላውን አሁን እኮ ጦርነት ነው ሁሌ እዛ መስቀል ስኩዌር ላይ የወንዶች ማነው የዚህ 10ሩን እኮ ስናወዳድር ባካችሁ ነው ወደ ኋላ ነው ወደፊት ጎበዝ እንደማመጥ አለው እሱ እንደማመጥ ነው። ቅድም ከሳምሪ ጋር ስናነሳ ነበረ የ10 ኪሎ ሜትር ለሁሉም ክፍት የሆነ ውድድር አለ። 5 ኪሎ ሜትር የቅድሚያ ለሴቶች አለ። ሌላ የ5 ኪሎ ሜትር የወንዶች ብቻ ውድድር ቢዘጋጅ ብለህ አስበው ታውቃለህ? በፍጹም አስቤውም አላዘጋጅም። ደግሞ አይ ለበለ ይሄ ልጅ እንዴት ነው እንደ በእኛ ላይ ነው እንደ ዘመተው እንዳንባል። አይ ለምን መሰለህ ወንዶች ኦፖርቹኒቲ ያላቸው ነገርኩህ እኮ ብዙ ኦፖርቹኒቲ። አሁን እኛ በነገራችን ላይ ታላቁ ሩጫ በኢትዮጵያ 2 ውድድሮች 3 አሁን 3ኛ ውድድር በጣም እውቅናን አግኝቶልናል በቆጂ። አሁን ከሐዋሳ ቀጥሎ ማለት ዋናው ትልቁ ነው። ከዛ በቆጂ ከማኑ ሐዋሳ ከሐዋሳ ደግሞ በቆጂ አሁን እየሆነልን ነው በዓለም አቀፍ እንትን ላይ ማለት ነው። ቀጥሎ ደግሞ ሌላ 5 ኪሎ ሜትር ጅማ ላይ ዘንድሮ እንጀምራለን። ያንንም በቃ የዓለም ላይ ለምን መሰለህ እንትን እያደረግነው እንድንሄድ ነው። አገር አቀፍ አይኖ ነው ዓለም አቀፍ ላይ እንዲሆን አሁን እዛ ላይ አሁን ለምሳሌ ሐዋሳ ላይ የምትሮጠው 21 ኪሎ ሜትር ሬጂስተርድ ነው። የአዲስ አበባ ቆይቷል። ሬጂስተርድ ማለት እንትን ላይ የተሮጠሃል። ኦፍ ኮርስ ኢትዮጵያ ውስጥ ትልቁ ችግር ምንድነው? ሰዓት አይመጣም። አልቲቲዩድ ላይ ነን። እንግዲህ ምንድነው መሰለህ ይሄ ትሩ አሁን ይሄ በየቦታው የምናደርገው ከትልቁ ማንታላ ቴንኬ ጀምረክ የምናደርገው ጥቅሙ በጣም አሁን አንዳንድ ጊዜ በቃ መንገድ ዘግቶ ብሎ ሞቶ ምናምን አይደለም። ስፖርት ሲባል በጣም ከዳይሬክት ጥቅሙ ራስን በእንትን መገንባት ብለህ ትለዋለህ በሰው እንትንን ወይንም ደግሞ በስፖርት በተወዳዳሪዎችን ማፍራት ብለህ ዳይሬክት ጥቅሙ ልትናገር ትችላለህ። ግን የጎንዮሽ ጥቅሙ ነው በጣም ብዙ ዝርዝር ያለው። ምርት አለው፣ ወንድማማችነት አለው፣ ፍቅር አለው፣ እርስ በርስ መገናኘት አለው፣ እችላለሁ፣ አደርገዋለሁ። በውስጥም ከሰውም ጋር ከሌላም ጋር የፉክክርነት ስሜት ይኖረዋል እና በጣም ብዙ ነው። እኔ አሁን አንዳንድ ጊዜ ለምንድን ነው ሰዎች እንጆይ አድርገን እንውጣ ይላሉ። ከዛም በላይ ነው እንጆይ እንግዲህ ዳይሬክት የሚፈልጉት ነገር ነው። አሁን እቺን 5 ኪሎ ሜትር ሁድለታ እስቲ ደስ ብሎን ይላል። ምን ስፖርታዊ እንቅስቃሴ ውስጥ መሆን የሚሰጠው የጤናና የኢቨን ከስብዕናም ቀረጻ አንጻር እኮ ትልቅ ፋይዳ አለው። ትርጉሙ ትልቅ ነው። እዛ ውስጥ አሁን እንግዲህ ስንት ሺህ ውስጥ ምን አይነት እንትን አንድ ዓላማ ይዞ ይወጣል። 5 ኪሎ ሜትር እንጆይ አድርጎ መውጣት እና ሪሊ እንደው በጣም ደስ የሚል ነው። አቤ ብቻ እስካሁን ድረስ ላስቀጠለን ፈጣሪ እናመሰግናለን። ወደፊትም ደግሞ እኛ ባንኖር ሌላው እንዲያስቀጥለው እየሆነ ነው መሄድ ያለበት። ያው የምታየው ነው እንግዲህ አሁን የ10 ኪሎ ሜትር 25ኛ ዓመቱ ሊመጣ ነው። ያው ሌቭል ውስጥም ገብተናል ደግሞ በወርልድ አትሌቲክስ። እሱም ትልቅ ነገር ነው። ይሄኛው ደግሞ 2 ሆኖታል። ያው ተቃርበናለን። ተነቦስተን 100 ዓመት ነው የቀረን። አይ ይሄኛው ምንድነው ነው የሚታየኝ ቴንኪው የሚሆኑ የ5 ኪሎ ሜትር የቅድሚያ ያለ ሴቶች ውድድር ለኔ የሚታየኝ በየአመቱ ፕሮግረስ አለው። ይሄ ደግሞ እድገት ካለው ለኔ የሚሰጠኝ ትርጉም ሰዎች በስራ ላይ ናቸው የሚለውን ትርጉም ነው የሚሰጠኝ። በማሰብ አላቆሙም። ውድድሩን እንዲያድግ አዲስ ነገር ይዞ ለመቅረብ ሁልጊዜም በትጋት ላይ ሲኮን ነው እድገት የሚኖረው። ቁጭ ባልከበት እድገት ሊመጣ ስለማይችል ማለት ነው። ፈጽሞ ነገር። ስለዚህ በጣም እድገቱ ዘንድሮ ሽልማቱም ከፍ ብሏል። ጨምሯል። አሁን እንግዲህ ቤትዬ ሳምሪዬ 100 ሩጪ ሰኞ ዘዋለ 100,000 ነው 100,000 ለሸገር ስፖርት እንድታሸንፊ አደራ ተብለሻል። ሌላው ግን ከተገናኘን የኢንዶር ውድድር ትዝታህ ምንድን ነው አንተ? ኢንዶር ላይ ይኸው ማርች 21 ላይ ያላር ከ21 እስከ 23 በቻይና በጣም ኢንዶር ደስ የሚል ኢንዶር እኮ በጣም አንዱ ሰክሰስፉል ደብል መቼስ ብዙ አይነገርም እንጂ ደብል እኔ እኮ 3ቱን ቀን መደዳሮቼ መጀመሪያ ቀን
1500 ማጣሪያ ሮጥኩ። በማግስቱ 3000 ሮጥኩ አሸነፍኩ። በሶስተኛው ቀን ደግሞ 1500 ሮጥኩ አሸነፍኩ። የጃፓኑ ኢንዶር ጌምስ 99 ላይ 99 የነበረው ላይ እና በጣም እንትኔ እዛ ላይ ያለኝ ትውስታዬ አንድ የሚገርም ነገር አለ። ምን ሆነ መሰለክ እንትን ውድድሩን ፕሮግራሙን በራሴ እንዲቀረጽልኝ አስደርጌያለሁ። የጣሊያን የውድድሩ ዳይሬክተር የነበረ በጣም ሄድንና ጠየቅ ነው ማለት ምን አደረጉብኝ 1500 ማጣሪያና 3000 ፋይናሉን በአንድ ቀን አደረጉ። ከዛ 3000 ወደፊት ወሰዱልኝ ብዬ በቃ ፕሮግራም እንደዛው ሆኖ አረንጅ ተደረገና ከዛ ክስ መጣብን። ስፔኖች ከሰሱን። እሺ ከሰሱ። ምክንያቱም አንድ የስፔን ተወዳዳሪ 1500 ወርቅ ያገኛል ተብሎ የሚጠበቅ ነበር። ማለት እኔ ያኔ 1500 ኢቨንት ነው ያልነበረም ኢቨንት። እሺ ከዛ በቃ ከሰሱ። በቃ ኢሳይሌ አርጌዋለሁ አላቸው። እንዴ ኃይሌ እኮ ነው አለ። ከዛ ሁለቱንም ወርቅ ስወስድ ያው በቃ ተናደዱ እና ኢንዶር ያው 3 ቀን ነች ፕሮግራሟ። በጣም ተደራራቢ ፕሮግራም ነች እና 99 በዚህ አንዳንድ ጊዜ ምን አለ መሰለክ ያው አንተ እንትን ስትሆን ፓወር ይኖርሃል እና ማናጆስን በቃ እኔ ሁለቱንም ነው የምሮጠው በግድ በቃ አስደርግልኝ ብዬ ፕሮግራሙ ባይገርምክ በፊት የተሰራውን ፕሮግራም እኮ ነው የቀየሱት እኮ እንዳስበወዛችሁት። አዎ ተበወዘ። ይሄ እኮ ማለት ተጽዕኖ የመፍጠር አቅም እኮ ማለት ይችላል። አዎ እና እስከ ዛሬ ድረስ ባይገርም ትልቅ ሰዓት ያነሳ ነገር ነበር እስከ ቅርብ ጊዜ ድረስ። አንዳንድ ጊዜ ያው ፕሮግራሙ አይተህ እንደሆነ ከአመት በፊት ነው የሚወጣው። እኛ ውድድሩ ከመጀመሩ 3-4 ቀን ቀደም ብለን ባይ ዘ ወይ ቶኪዮ ጃፓን የነበረው ውድድር ሩቅ ስለነበረ ቀድመን ነው ከ4 ቀን ከውድድሩ ቀድመን ስለገባን እና እቺን ነገር ማድረግ ተችሏል እላለሁ። እና ውድድሩ ባይ ዘ ወይ በጣም በተለይ በአሁኑ ሰዓት ያው ኢትዮጵያኖች በዚህ በ3000 እና በ1500 አሁን ደግሞ በነጽጌ ድጉማ በ800 ሜትር ድረስ በቃ ወርቅ የምናመጣበት ነው። ሌላ ኢቨንት የለውም። ሌላ ኢቨንት 5000 10000 ምናምን የለም። አይታሰብም። ውርወራም የኛ አይደለም። ቤት ውስጥ ነው። ምንም ኮምፕሌን አታረግም። ንፋስ አስቸገረኝ ምናምን አትልም። ከቻልክ ሪከርድ መስበር ትችላለህ ማለት ተዘጋጅተህ ከዛ ስትገባ አንዳንድ ጊዜ አንዳንድ ኢንዶሮች ትንሽ ድራይ የሆኑ ኢንዶሮች አሉ ማለት ሲስተማቸው ትንሽ ሳፎኬሽን ሲበዛ ሰው ሲበዛ በደንብ እንትን ቶሎ እንትኑ ዳክት ሲስተሙ ካልወሰደው የህዝቡን ትንፋሽ በጣም ያቃጥላል እንትኑ ደረትህ ላይ። otherwise ኢንዶር በጣም ኢትዮጵያኖች ሰክሰስፉል ከሚሆኑበት አንዱ ኢንዶር ነው። ምናልባት ዛሬ 2 አመት እኮ በዓለም አንደኛ ነው ወተን የመጣ። አዎ አስተዋሳለሁ። አንዳንድ ውድድሮች አሉ አይደል አንተም ብቻህን የምትሮጥ የሚመስልበት እኮ ውድድር አለ። ቪዲዮ ነው አሁን ብዙ ሰው ሳይሆን እንደውም ግራ ይገባዋል። ሌላ ሰው የለም እንደ ምናምን የሚልበት እንትን እሱ ደግሞ 97 ፓሪስ ላይ እየተደረገው ነው ፈረንሳይ። ብቻህን በቃ ዞር ብለህ ማየት እንኳን የማያስፈልግ 3000 ምን ሆነ መሰለክ ኦፍ ኮርስ ማት ሰው ነበር ማት ተወዳዳሪ እንደውም ሞሰስ ኪፕታኑይ ሁሉ ነበሩ ተወዳዳሪዎች። ማን ነበር? ሞሰስ ኪፕታኑይ። እሺ የ3000 ሜትር ተሰናክል የነበረው እነሱ ሁሉ ነበሩ የዛ ጊዜ ተወዳዳሪዎች በሙሉ። ገና እንትን ሲደወል ነው ፔስ ሜከር አይገባም። ልብ አድርግ ፔስ ሜከር ስለማይገባ ምን ሆነ መሰለ ያን ለታ 800 ሜትር እንግሊዝ ማን ነው ኬንያዊ ተወላጅ ለዴንማርክ የሚሮጠው ኪፕኪቴር 800 ሜትር ሪከርድ ሰበረ። እሺ እኔ ደግሞ በዛ ጊዜ በቃ በጣም ጥጋብ ላይ በነበርኩበት ጊዜ ነው 97 እንግዲህ በበረይ 97 ነው ጎረምሳው አይኔ ማለት ነው እኔም ሰብራለሁ አልኩና እሺ በቃ እንዴ ምን ነካኮ አሁን ስንጨርስ ኦፍ ኮርስ አንደኛ ወጥቻለሁ ግን ሪከርድ አልሰበርኩም። እና ስንጨርስ እንዴ ኃይሌ ነው ወይንስ አይደለም የት ነው ወሬ ቴክኒክ ምናምን ታክሊ ባክቴስ ዲፈረንት ቴክኒክ ቱዴይ አልኩ። እሺ ለምሳሌ እኔ ቅዴ የነበረው እሱ ውድድር ሪከርድ መስበር ነበረ።
ለዛ ነው አሁን አይተው እንደው ብቻዬን እንደ የተደረበ እኮ ነበረ እንደ ማለት ሰው ነው እንጂ የተደረበው። አዎ በቃ እና ስንት ሰከንድ 4 ሰከንድ ነው እንትን የቀረኝ። በነገራችን ላይ እሱ ሻምፒዮንሺፕ ሪከርድ እስካሁን ድረስ ተሰበረ ይበላ በጣም አሁንም ድረስ ሻምፒዮንሺፕ ሪከርድ ነው ይሄ 7:34 የገባህበት አይደል? በቃ ይኸውልህ ጎሽ ተባረክ። እንኳን እንደው ሻምፒዮንሺፕ ሪከርድ ያንተ ዶሴ ነኝ ተወሱን ያንተ ዶሴ ነኝ እጅ ላይ ነው ያለው 7:34 ገብተበት ሻምፒዮንሺፕ ሪከርድ የሆነ ነው። በቃ እንግዲህ ፖል ቢቶ ከሚባል ልጅ ሁለተኛ ወጣበት ማለት ነው። ጎበዝ ኬንያዊ ሁለተኛ ወጣ። እንግዲህ ምን ማለት እንደሆነ ታውቃለህ? ላለፈው 27 ዓመት ስቲል ሻምፒዮንሺፕ ሪከርድ ነው። እና ሪከርድ ግን ኃይሌ በአንተ የሩጫ ህይወት ውስጥ የኔ ፒክ ታይም የምትለው የትኛው ዘመን ላይ ነው? 98 በፈረንጅ ፒክ የርህን እሱ ነው? አዎ 1998 በፈረንጅ ብዙ ሪከርድ የሰበርኩበት በጣም ጎልደን ያኔ ጎልደን ሊግ የሚባሉ ነው። ዳይመንድ ሊግ ጎልደን ሊግ ነው። ዳይመንድ ሊግ ጎልደን ሊግ የሚቀድመው ጎልደን ነው። ጎልደኑን ወደ ዳይመንድ ነው በኋላ ያሻሻሉት። ወደ ዳይመንድ ዳይመንድ ሊግ 7 ውድድር ማሸነፍ ነበረብህና $1 ሚሊዮን መካፈል። 7 ውድድር አንድ ከእንትን ካልክ ትወጣለህ፣ አንድ እንትን ትወጣለህ። እና 98 አንድ እሱን አቺቭ አድርጌያለሁ። ሪከርድ ሰብሬያለሁ። ሪከርድ ደግሞ በ10,000 በ5,000 እንደውም በ5,000 እና በ10,000 በሳምንት ውስጥ ነው የሰበርኩት። እንደገና 2 ማይል ምናምን በጣም ብዙ ውድድሮችን 98 ፒክ አወር የነበረ በጣም በርካታ ውድድሮች ያደረኩት 98 ነው። ይሄው እንደውም ይሄ ነገር ለጄሶንስ አዋርድ የሚያበቃኝ ነው። በዛ ጊዜ በጣም ፕራውድ ታደርጋለህ እሱን ሽልማት በማግኘት አይደል? አይ እሱ ሽልማት ብቸኛው ነው። ሌላ አገኘው የሚል ተሸላሚ የለም እዚህ አፍሪካ ውስጥ። ብቸኛው አንተ ነህ? አዎ ብቸኛው እኔ ነኝ። እኔም ያገኘሁት ነግሬሃለሁ ከዚህ በፊት አውራውና 10 ሆነው ቀረብን። 10 ማለት ያኔ እነ ማይክ ሹሜከር ምናምን በዛ ቶፕ ነበሩ። እሺ እነ ማይክ ጆንሰን ምናምን በሚባሉ ጊዜ እነሱ አቀረቧቸውና ከዛ ጁሪው እኔም ቀረብኩ እንደው ከ10 ውስጥ ያው ለመናጆ ነበር። መናጆ ታውቃለህ? አጃቢ ከዛ ስሰማ ነው ማን ነው አያውቁኝም እኮ ዳኞቹ፣ የአሜሪካ ዳኞች አያውቁም ማን እንደሆንኩኝ። እና ማን ነው ይሄ ምንድን ነው የሚሮጠው እንደዚህ ሯጭ እና እዚህ ውስጥ ገባው እንዴት እዚህ ድረስ መምጣት ከቻለ ለምን እሱን በቃ አንደኛ እናደርገው? የምርህና እንዴ? አዎ እሺ ልዩ ቢሆን ነው እዚህ ደረሰው ነው። አዎ እንዴት ደረሰ እዚህ በቃ። እና ብዙ እንዲሆኑ ያው ዞሮ የሚያቀርብህም ሰው ወሳኝነት አለው። በዚህ እንዲያርጉ እንዲሆኑ እንዲፈጥሮ ሲልባል በቃ በሙሉ ወስነው አንደኛ አድርገውኝ ወጡ። ከዛ በኋላ ያንን ሄጄ ኒውዮርክ ምናልባት እዛ ላይ ስንቀበል የጄሶንስ ባለቤት በጣም አርጅተው ነበረ። የልጁ 3 ጄኔሬሽኖች አብረውኝ ነበሩ። ግን ጄሲ ኦንስ ለአንተ እኮ ባለፈውም ነግረኛል እሱን። ግን ጄሲ ኦንስ አንተ በተለየ መንገድ ከምታከብራቸው ስፖርተኞች መካከል ነው? በጣም እኔ ታሪኩን ኦፍኮርስ በፊትም አውቀዋለሁ። ያው የጄሲ ኦንስ ታሪክ የሚታወቀው በመሮጡ በአንድ ኦሎምፒክ ያንን ሁሉ ወርቅ ማግኘቱ አይደለም። ምናልባት ጄሲ ኦንስን ሰምታችሁ እንደሆነ በዝላይ አንድ ታወቀ ጀርመናዊን ያሸንፋል እያለ ሂትለር ቁጭ ብሎ ነበር ስቴዲየም ውስጥ እና እሱንም አሸነፈው እና ወታደር ነው ያ ጀርመናዊ ዘላይ። እንደውም ብዙ ይወራ ነበር ገደለው፣ አሰረው ምናምን እየተባለ ያ ጀርመን እንዴት በጥቁር ትሸነፋለህ? እና እዛ መድረክ ላይ ሲወጣም ሽልማት ስጥ ሲባል አልሰጥም እኔ ጥቁር አልጨብጥም ነው ምናምን ብሎ ወረደ። ማን ነው ተባለ። እኔ አላየውም በወቅቱ ነው ታሪኩን ነው የሰማሁት። ታሪኩ አለ ተጽፏል። አልጨብጥም ብሎ አልሸልምም አለው እኮ። አዎ አልጨብጥም አልሸልምም አለና ሪሊ የኦሎምፒክ ውርደቶች ከሚባሉት መካከል አንዱ እኮ እሱ ነው። በቃ ትክክል ውርደቶች ከሚባል አንዱ ነውና ያው መጨረሻ ግን መጨበጥ አይደለም ሌላም እኮ አድርገውለታል። በጣም ትልቅ ክብር ሰጥተውታል ጄሲ ኦንስን። አንዳንዴ ያዋረዱህ ሲመስላቸው ተከብራለህ የሚባለው ለዚህ አይደል? በጣም አከበሩት፣ አስከበሩት። ዘላለማዊ ክብር አገኘ ሰው ምንም ጥያቄ የለውም። ጎበዝ ስፖርተኛ ነው። የጉብዝናውን ያህል ለሌሎቹ
ተወዳዳሪዎች የሚሰጠውን ክብር ለመስጠት ነው ሂትለር እድሉን የነፈገው፣ ለጥቁር ተወዳዳሪ አልሸለመም በሚል ማለት ነው። ግን ስትወጣ ስትገባ ከምታያቸው ለአንተ ለጉብዝና ክብር ተብሎ ከተሰጡ ሽልማቶች የትኛው ነው በጣም በተደጋጋሚ በጣም ከመደሰት የተነሳ ደጋግመህ የምታየው? ጄሶን ሽልማትን በጣም ደጋግሜ የማየው ሽልማቴ ነው። ኦፍኮርስ የኦሎምፒክ እንትኖች ቀላል አይደሉም። ሜዳሊያዎች ማለት ትልቅ ናቸው። ማለት በ4 ዓመት አንድ የምታገኛቸው ኦፍኮርስ በእኔ እጅ ባይኖርም ያው ያ በተለይ እኔ የሲድኒን ውድድር ባየሁት ቁጥር ያው እንግዲህ አሁን 24 ዓመትም በኋላ 25 ዓመትም በኋላ አዲሴ ነው ለኔ። እንደነዚህ አይነት ገጠመኞች ማነው በቃ ያው እንግዲህ የሚቀርህ እኮ ትዝታ ነው። ማቸስ አሁን አትሮጥ ገብተህ አትወዳደር እንዲህ ነበረ በዚህ በእኛ ጊዜ እያልክ ግን አሁን ቆይሽ እነ ኤደን እነ ቤቲ እነ ናቲ ልጆችህ ማለቴ ነው ያወሩሃል አንተ ስላገኘሃቸው ክብሮች ፕራውድ አድርገው ያወራሉ? በጣም አሁን ቤቲ እሷ ያው ኢትስ ኤክሰፕሽናል ነው። ያው ለዚህ ነው ቤቲ ምልክ ቤቲ እዛ አጠገብህ አድርገሃል የሚዳላላት ለዛ ነው። ባይ ዘ ወይ አሁን ሜላት አንድ መጽሐፍ እያዘጋጀች ነው። ታው እንጂ በምን ዙሪያ? በጣም እንግዲህ ረጅም ጊዜ ሆኗታል። ኦልሞስት ዓመት እየሆናት ነው። እሺ ምን ላይ ያተኮረ ነው? ምንድነው መሰለ ኃይሌ ነው እንግዲህ ኃይሌ ነው። ሩጫን ብቻ አይደለም ኦል ምን እንትን አጠቃላይ ምንድነው ለሯጩም ለሁሉም ምን ትምህርት ይሰጣል፣ ምን ነገር ያደርጋል። ያው አንዳንድ ነገሮችን ያው በጣም አንዳንዴ ማታ ቁጭ ብለን የምትሰማውን ትሰማለች፣ አባብሎች ምናምኖች። እሷ ደግሞ ብዙ አፍሪካ ሀገሮች ዞራ ትንሽ ያው ሜላት ምን አላት መሰለክ አሁን ስለ አፍሪካ አፍሪካን ነው እነ ፕሮፌሰር ሉሙምባ ጋር ነው እንግዲህ የእሷ በዮዝ እሷ ጋር በጣም ነው በየወሩ ማለት ትችላለህ ይገናኛሉ። እነዚህ ወጣቶች የአፍሪካ ወጣቶች ከናይጄሪያ ከጋና ከምን እነዚህ በጣም እንትን የሆኑ ወጣቶች አንዷ ሜላት ነኝና አፍሪካ ምን አለ መሰለ አፍሪካ አባባል አፍሪካ ሴንግ የአፍሪካ እንትን የምናምን እያለች ከዳ እኔን ጋራ መነሻ አድርጋ የምትሰራው እስቲ እንግዲህ ኮሜንት ታረጋላችሁ መጽሐፉ ከመውጣቱ በፊት። ምክንያቱም መጽሐፉ ለአፍሪካኖችም እንዲጠቅም ተደርጎ ነው እንግዲህ በእንግሊዘኛም በአማርኛም ነው። ምንድነው መሰለ ፕራውድ ልጆች ፕራውድ ብቻ ማድረግ ሳይሆን ምንድነው ትራንስፈር የሚያደርጉት በራሳቸው ባላቸው አቅም። እኔስ ምንድነው አሁን ኃይሌ በቃ በአንድ ወቅት ሮጠ ከዛ ምንድነው what a big deal በቃ ሮጠ ለራሱ ሮጠ አይነት ነገር እንዳልሆን አንዳንድ ጊዜ ቅድም ነገርኩህ እኮ መሲን እያዩ ብዙ ልጆች ይፈራሉ አይደል? በጣም አሁን መዚህ የምትሰጠው አስተዋጽኦ እኮ እንደ ታላቁ ሩጫ አሜዚንግ። ግን ከዛ በላይ ለእነዚህ ለአዳዲስ ለሚመጡ ወጣት አትሌቶች ነገርኩህ ምሩጽን ሜዳ ላይ አየንና በቃ እንደዚህ ሆነን አልኩህ። እና ሁላችንም አሁን ኢትዮጵያ ውስጥ እንደዚህ ነው አሁን የጠፋን እነዚህ በየእንትኑ ያሉ ሰክሰስፉል ወይ ደግሞ ሻይ የሆነ ያፍራሉ ይቀራሉ ወይ ደግሞ እድሉ እንዳያገኙ እንትን ይላሉ ወይ ደግሞ በቃ የሚወራው ምንድነው መሰላቤ እንደው ብታውቁት በቃ ምን ዋጋ አለው ለኢትዮጵያ ያገለገለ እንትን አለ በዛው ተጣለ እንደ ሸንኮራ ተመጦ ምናምን እንደዚህ አይነት ሜንታሊቲ ውስጥ መግባት የለብንም። ያው በሚገኘው ራሱ ባለቤቱ በሚያገኘው አጋጣሚ የራሱን እንትን ያስቀመጠ ቢሄድ ለምሳሌ ጀግና ነው በጀግንነት ብዙ ነገር በተሰማራበት ሰርቷል። እሱን ደግሞ ጀግና እንዲሆን እሱም ሐውልት ሊኖረው ይገባል በሰዎች ዘንዳ ውስጥ። አሁን እኮ እኔ ከተጀምሮ ስትጨርስ ካንተ ጋር መለፈልፈው ነገር አለ። አሁን እኔ እዚህ ጋር መለፈልፈው ለኔ ብቻ አይደለም እኔን አለያ ሰልፊሽ ነኝ እኔን መስሎ ሰዎች እንዲወጡልኝ ወይንም ደግሞ የኔ ጥሩ ነገር ወስደው የመጥፎዬን ያሻሻሉት የሚመጡ ሰዎች ያስፈልጉናል። እንደዛ ነው በዛ ቅብብሎሽ እኮ ነው ዓለም አሁን አደጉ የምንላቸው እኮ ሀገሮች በዚህ ነው። እኛ ቁጭ ብለን ስለ አልበርት አይንስታይን ስለነ ቶማስ እንትን ምናምን እናወራለን አይደል? አዎ የኛ ቶማሶች የኛ እንትኖች እኮ አሉ እነ ሶክራተስ። ኢትዮጵያ ውስጥ እኮ ብዙ ሶክራተስ እና ብዙ ማናቸው የፈላስፋዎች የግሪኮች ብዙ አሉ እኮ
ችግራችን ምንድነው መሰለክ ወደ ፈረንጆ ሄድንና የኛን ተውናቸው ፕራውድ ሳይሰማን ቀረን ብዙ እኮ እኔ አሁን አንዳንዴ አቤ ድሮ እንትና አለቃ ገብረሃና ምናምን የሚባሉ ነገር ብዙ ነገሮች አባብሎች በሳቸው ነው እንግዲህ እንትን የሚጠሩት እና ብዙ እንደነዛ አይነት እኮ ወደ ኋላ ሄደክ ብትይ በሁሉም በመላው ኢትዮጵያ በትግራይም በኦሮሚያም በአማራም በሶማሌም በካፋም በወላይታም በሲዳማም በሁሉም አለ እኔ አሁን ይሄንን ነው የኔ ልጅ አሁን አፍሪካ ውስጥ የናይጄሪያንስ የጋናንስ የኬንያንስ ምናምን እንትን እያለች ነው ፎልክሎር ነው የአፍሪካን ፎልክሎር ነው አዎ በቃ እሱን እኮ ነው ማለት ኢትዮጵያ አለ በኢትዮጵያ ውስጥ ያለው በአብዛኛው እኔ ያው እንግዲህ ጠዋት ማታ ያው እሱን በኔ ታገኘዋለች ሌላውን ደግሞ በሌላ አግኝታ ከዛ በኋላ ምንድነው የራሳችንን እስቲ እንትን እንበል የሚለው ነገር ነው እንደው ስላበዛው ልብህ ይቅርታ አይ ትክክል ነው እኮ ግን ትክክልም ነው ደግሞ ቆንጆ ነገር ነው አሁን ሜላት እያረገች ያለችው የእውነት ለመናገር ምክንያቱም ካንተ የተሟላ ስብዕና የተሟላ ማንነት ሌሎች የያቅማቸውን ትምህርት እንዲወስዱ ቢችሉ እንዲበልጡ ቢችሉ እንዲያሻሽሉት ምክንያቱም አንተን የሚበልጥ አዲስ ሰው ሲመጣ ሀገር ይጠቀማል ምንም አንተን የሚጎልብህ ምንም ነገር የለም ኤግዛክትሊ እኔ ፕራውድ የሚሰማኝ ሁሌ ለሰው እኮ አወራዋለሁ እንዴ ቀነኒሳና ኃይሌን ደራርቱን ምናምን አይቼ እንትን ይሄንን ያህል ከኔ የሚበልጥ ሰው አፍርቻለሁ እላለሁ አሁን እኔ በጣም አም ፕራውድ እንደዛ አይነት ወሬ ስሰማ ለምን በቃ ከኔ የሚበልጥ ሰው ነው ቀነኒሳ የመጣው ይሄ ነው በቃ አንዳንድ ጊዜ ለምን መሰለክ በሁሉም ሴክተር አሁን ባንተ አበበ ጋዜጠኛ ካንተ የሚበልጥ አበበን ተከትሎ መውጣት መቻል ሲችል የዛ ጊዜና አንተ ነክ ሂሮ የምትሆነው ትክክል ነው አይ ትክክል ነው ደሞም የእውነት ለመናገር ካንተ በጣም እኔ በግል ይሄ የግል አስተያየቴን ነው ነገር በጣም ከመወዳቸው ነገሮች መካከል ጥሎብን የምናነጻጽረው ነገር አለ አይደለ ከቴዲ አፍሮና ከጎሳዬ ብሎ ተነስቶ ቴዲ አፍሮን ለማድነቅ ጎሳዬን መውቀስ ጎሳዬን ለማድነቅ ቴዲ አፍሮን መውቀስ ከኃይሌና ከቀነኒሳ ከደራርቱና ከእንትና ከመሰረትና ከጥሩነሽ የሚል ትንሽ ለኔ አራት ጀግና ቢኖር ምን ችግር በተለይ ቀነኒሳ ነው ማለት ሁሌ ኮሱን ነው ማለት ሁሌ እሱን ስለምሰማ በጣም ያስደስተኛል አንተ የምሬን ነው የምናገረው ቀነኒሳ ከኔ ይሻላል እንዳልክ ነው የማውቀው ሁሉ ጊዜም ነው ነውም እንጂ እኔ እኮ ደብል ኦሎምፒክ የለኝም እኔ እኮ ክሮስ ካንትሪ የለኝም እንደ ስለ ሩጫ እንግዲህ ገብተዋል አይደለ ግን በውዛ ውስጥ ኃይል ያለ ምክንያቱም ይሄ ሰው እኮ መጀመሪያ ታውቃለህ መቼስ ቀነኒሳ የሚሰማኝ ከሆነ በደንብ ይነግርሃል መጀመሪያ እኮ ወደ እንትን ሲመጣ ወደ አዲስ አበባ ሲመጣ ቀና ብሎ እንኳን ማየት በቃ ሂዝ ፕራውድ ያው ቅድም እንዳልከው ደምሴን እንትን አልኩት እንዳልክ ቀነኒሳም እንደዛ ነበር አንተን ለማየት ማለት ነው አዎ ልጁን አይቼ ታሌንቱን አይቼ ምናምን ብዬ ኢሚዲየትሊ ወዴት እንደሄድኩ ታውቃለህ ወደ ይሆናል ጆስ ይሄ ልጅ እኛ ጋር መሆን አለበት ወደ ባንተ ማኔጅመንት ቲም ውስጥ ይግባ ነው አዎ በምን አወቃል በጣም የሚገርም ነው በቃ ፕሮፖዝ እንግዲህ እኔ እንዲህ ያደረኩ ብዬ ማውራት የለብኝም ማን ነው ፕሮፖዝ ያደረገ ብሎ መጠየቅ አለበት ከዛ በቃ ኢሚዲየትሊ ወደ አውሮፓ መጣ ሲያውነትም ጆስ ራሱ ገረመው ምን አይነት ታሌንት ነው አለ በቃ እና ያው ዛሬ እንግዲህ አስበው ምን አይነት ይኸው ቀኑ 40 እኮ ተሻግሯል ስቲል አሁን ግን ከቀነኒሳ ምኑ ነው የበለጠ የሚገርምህ አንተ እንዴ አሁን በዚህ እድሜ አንተ ሩጫ ይሮጣል እንዴ በእናትህ እንዴ እኔ እኮ ተሳስቻለሁ ማቆም የለብኝም ነበር እንዴ በጣም ለምን የሱ ቲፒካል ኳሊቲው ምንድነው በአንተ የሙያዊ ግምገማ የቀነኒሳ ኳሊቲ ምንድነው የቀነኒሳ ኳሊቲ በቃ በተፈጥሮ የተሰጠው በተለይ ስፒዱ በክሮስ ካንትሪ ያለ ስፒድ እንዴት እንደሚቀያይረው ይገርማል እኔ በቃ ከሚገርመኝ አሁን እንደው ሩጫውን እስቲ ዝም ብለኸው ስፒድ እኮ እንደፈለገው አሁን ለምሩጽ ነበር ማርሽ ተቀየረው አይደል እኔ ለቀነኒሳ ቢሰጡት ያው ነገሩ ምሩጽን በጣም ኃይለኛ ማርሽ ቀያሪ ነው ይሄንን በጣም አደንቅለታለሁ ያው መቼስ ቀነኒሳ ዝም ነው አይደለ ዝም ነው አይ ባይል ጥሩ ነው
ምን ይበል እንደኔ ባይለፈልፍም እንደው አንዳንዴ ወጥቶ ሀሳቡን ቢገልጽ ሀሳቡን ቢገልጽ ሚዲያ ላይ እኛ ግን የምንለው ምንድን ነው መሰለህ ከገሌና ከገሌ ብለን መምረጥ አለብን ብለን አናምንም። እኛ 10ም ብትሞሉልን 20ም ብትሞሉልን በየሙያው ነው የምልህ በድምፃዊውም ይሁን በትወናውም ይሁን በሚዲያ ስራውም ይሁን በሕክምናውም ይሁን የእውነት ለመናገር ያላችሁን ጥቂቶች ናችሁ። በተለይ ኢንተርናሽናል ሂሮ አንጻር የተወሰነ ኤሪያ ላይ ነው መፍጠር የቻል ነው። እውነት ለመናገር ይሄ የተትረፈረፈ ኖሮት ከዛ መሃል እንደሚመርጥ ባንሆን ሁሉን ብናበረታ ለሁሉ አሁን ቀነኒሳ ያልኩህ ለምን መሰለህ አሁን ዝም ባይል ማለት ምን ማለት መሰለህ አሁን ቀነኒሳ በሩጫ ላይ ጥጉ ደርሷል። አሁን ቀጥሎ ደግሞ ምክር ነው። ምክር ደግሞ ሲባል ሁሉንም ሰብስበህ አንተ ጋር መተውል ብቻ ሳይሆን አሁን ይሄ ብዙ ልጆች ከትሬኒንግ መልስ ከምን መልስ እየሰሙ እያዳመጡ አሉ። ልክ እንደኔ ኃይሌ ይሄን ብሏል ቀነኒሳስ ምን ይላል የሚለውንም ይፈልጋሉ። ምክንያቱም ሁሉም ኃይሌን መሆን አይደለም የመጣው ቀነኒሳን ለመሆን የመጣ አለ። ቅድም መሲን ጥሩዬን ደሩን ለመምሰል የመጡ አሉ። ስለዚህ ሁላቸውም ይሄንን ይሄ በጣም ኢምፖርታንት ነው። አዘርዋይዝ አንዳንድ ጊዜ በቃ እሱ አሳይቷቸዋል ከዚህ በኋላ የእናንተ ጉዳይ ብቻ ነው አይተዋልም። አት ሴም ታይም ደግሞ ምክር ያስፈልጋቸዋል። አሁን በቀደም አንድ ነገር ምን አየው መሰለህ አይልሽ ይሄ ግሬተስት አፍሪካን ስፖርትስመን ኦፍ ኦል ታይም የሚል ይሄ ቢቢሲ ከዚህ በፊት ቀነኒሳን ያወጣው አሁን ይሄ ግን በእግር ኳሱም ይሄ የምንጊዜውም ነው የአንድ ዓመት ሳይሆን በአትሌቲክስም በእግር ኳስም በተለያየ ስፖርት ላይ የአፍሪካ ምርጥ ስፖርተኛ እነማን ናቸው ተብሎ ቶፕ 10 ሲመረጥ ነበር። ያኔ ነው እውነት ለመናገር በጣም 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 ፕራውድ ያደረኩት። ብዙ ኢትዮጵያውያን አትሌቶች እዛ ምርጫ ውስጥ ገቡ። እንግዲህ እዛ ውስጥ እነማን ነበሩ መሰለ? እነ ፖል ቴርጋት ነበሩ፣ ዲዲየር ድሮግባ ነበረ፣ ጥሩነሽ ዲባባ፣ ዴቪድ ሩዲሺያ አንድ ወቅት ላይ በጣም የሚገርም ሩጫን ሲሮጣም 800 ሜትር ለምናስታውሰው መሐመድ ሳላ፣ ሳሙኤል ኤቶ እንደዚሁም ደግሞ አንድ የናይጄሪያ የባስኬትቦል ተወዳዳሪ ጆርጅ ዊያ፣ አበበ ቢቂላ፣ ኃይሌ ገብረስላሴ፣ ቀነኒሳ በቀለ እያለ ሲመጣ በቃ ያለን ይሄ ነው ማለት ነው የሚል የእውነት ውስጥ የሚፈነቅል አይነት ስሜት ተሰማኝ። አፍሪካ እንደ ሀገር ብቻ ሳይሆን እንደ አህጉር አሉኝ የምትለውን ስትመርጥ አሉኝ የምትለውን ስትጠራ የምትጠሩ ሰዎች ስለሆናችሁ በጣም ፕራውድ እናደርጋለን። ይሄንን ላንተም ለቀነኒሳ በዛ ውስጥ ለገባችሁት በሙሉ በጣም 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 ትልቅ ዋጋና ክብር ያለን መሆኑን በዚሁ አጋጣሚ መግለጽ ስለፈለኩ ነው። ይሄ ትልቅ ነገር አይደለም ወይ ልልህ ነው። በጣም ያው ሁሌ ማነው ታይም 100 ተጽዕኖ ፈጣሪ ሴቶች 100 ፈጣሪ ምናምን እያሉ ይላል እንዴ? እውነት እኮ ነው። አንድ በእኛ መንቸስ በስፖርት በእውነት እድለኞች ነን እንደ አትሌቲክስ። ቀደም ያው እንዳልኩ ኢትዮጵያ አትሌቲክስ ችላለች፣ አሳይታለች። አት ሴም ታይም ደግሞ ፉትቦሉ በጣም የምንወደውን ፉትቦልም ትችላለች። ከባለፈው እንደተነጋገርነው ማድረግ ከተቻለ ሁሉ ነገር ይቻላል። ግን ያው ዞሮ እሱ ላይ እንኳን ምን አለ መሰለህ አይደል አንዳንዴ እጅ ሲያጥርህ ወይ ደግሞ ማውጣት ሲያጥርህ ቆይ ልንገርህ እኔ አሁን ናኦሚ ግርማ ቼልሲ ገባች። ለሴቶች እግር ኳስ ከዚህ በፊት ለየትኛውም ተጫዋች ዝውውር ተከፍሎ የማያውቅ ክፍያ ነው የተከፈላት። ለሷ ሪካርድ ነው፣ አዲስ ሪካርድ። በትውልድ ኢትዮጵያዊት ናት ምናምን እንላለን። ገባህ አይደል? ከጉጉታችን የተነሳ ነው፣ ጀግና የመፈለግ ጉጉት ነው። ጌዲዮን ዘላለም የሚባል ልጅ አርሰናል ሊገባ ነው ሲባል የጌዲዮን ዘላለምን አባት አቶ ዘላለምን ፍለጋ እንሄዳለን ኢንተርቪው ለማድረግ። ጌዲዮን የኛ ነው ምናምን ለማለት ገባህ? ይሄ ጀግና የተገባብን አሁን ጉዳት አጋጠመው። ያው መጀመሪያ ላይ በተደረገው ተስፋ መሰረት ነገሮች አልቀጠሉም፣ እንደ በፊቱ አልሆነለትም። ናኦሚ በጣም እሷ የምትገርም ነች፣ በጣም የምትገርም እና ጀግና ፍለጋ ነው የሚያንከራትተን ነው የምልህ። እና የተፈጠራችሁትን የወጣችሁትን ጀግኖች ማክበር ግዴታችን ብቻ ነው። ጀግና እንዴት እንደሚፈራ እኮ አቤ የመጀመሪያውን ጀግና ከአቺፍ ካደረገው በላይ ካወራህለት እኮ ሁለተኛው ጀግና ሙሉ ሆኖ ይወጣል። የሌሎቹ ሀገሮች ኳሊቲ እሱ እኮ ነው። አዎ እኛ እኮ አሁን ትልቁ ችግራችን ማቀጨጭም እናበዛለን ለመሰለክ። ኩርኩም ይበዛል። እንደ እንትን ነው የምንሆነው። በቃ
ቦግ እንልና ድርግም ከዛ ደግሞ ትንሽ ካገኘን ብቻ ዞሮ ያው ብዙውን አወራን አቤ እሺ በጣም እናመሰግናለን ለሌሎቹም እድል እየሰጠን እንሄዳለን ቢሆን ጥሩ ነው እሺ የእሁዱ ውድድር ላይ የመጨረሻ የምክር ሐሳብ ካለ ለተሳታፊዎች ሐሳብህን ስጥና እናብቃይልሽ በቃ እሁድ ለታ ምንድነው ያው የመነሻችን ትንሽ የተወሰነች በዚህ ዲናሞ ወደ ላይ የምትወጣው ዳገት ነች እንጂ በጣም ቆንጆ በየጊዜው የሚያውቁት በተለይ በብዙ ተሳታፊ ያሉ የምታውቁት ነው አየሩ ደግሞ ጥሩ አየር ነው ያው ሰሞኑን ከሙቀት ወደ ቀዝቀዝ ወደ ማለት ገብተናል እና ዋናው ኢምፖርታንቱ ልክ እንደ በፊቱ እህቶቻችን እና ልጆቻችን ልበል አሁን እንግዲህ ምን ተለቅስላል በነገራችን ላይ እናት ይሆኑም አሉ ይመጣሉ እናትም ይሆኑ አሉ አንዳንድ ጊዜ እኛ ጋር ከላይ ቲሸርቱን ለብሰው ከስር ቀሚስ አድርገው የሚመጡ ብዙ እንዳሉ ታውቃለህ የምርህን ነው እንዴ በጣም በርካታ የሚገርም በቃ እነሱን እንደ ተምሳሌት ያደረግ መድረክ ላይ ሁሉ እናወጣቸዋለን እና በቃ አንድ አመት እንደውም አንድ እናት የሚገርም ቀሚሱ ብቻ መሰለ እንዴ በባዶ እግር እና ቲሸርትን ለብሰው በቃ አም ፕራውድ ነው በቃ መቼ መሰለ አንድ 3 አመት 4 አመት በፊት አሁን ማአት ነው የሚመጡት ባይገርምክ እና ድሮ ልጅነቴን አገር ቤት ሆነን በጣም ያስታውሰናል ይሄ ሴቶች በጣም በእንትን ሲሮጡ ያው አገር ቤት ሻማ ታውቃለህ ድሮ ሻማ ቢጫ ነው ምናምን ሻማ ለቀንተን ቀሚስ በቃ ሴቶች ሲሮጡ ለያ በቃ እንትኑ ሻማው ወደ ኋላ ልክ እንደ ባንዲራው ለበለባል እነሱ እነደሩ የወጡት በዛ እኮ ነው ታውቃለህ ቆይ አንድ ጥያቄ ልጠይቅህ የመጨረሻ በልጅነት ደጋግመህም በትንሽም ሳንቲሚውን በምን ገዝተህ የምትበላው ምግብ ምንድነው ምግብ ቤት ምናምን ሳይከሱቅ አይደለም አንተ እዚህ ሀገር ብስኩት ነው ጮርናቄ የሚባል ምግብ ታውቃለህ አይደል ሀገር ጮርናቄ ነው እንጂ በ5 ሳንቲም ነው አንዱ እና እሱ ነገር እሱን የለመደ ልጅ የተበላሸ ልጅ ነው ከቤት ቆይ ከወተት ሽያጭ ላይ ብር አጉድለህ በልተህ ታውቃለህ ጮርናቄ 5 ሳንቲም እንደምንም ተየትም ታገኛለህ እና እዛ ትምህርት ቤት አጠገብ ጭጎረዳቻ ቤት አለና እሱ ጮርናቄ ችግሩ ምን እንደሆነ ታውቃለህ የሚያስገርፈን አሁን ቶሎ ብለክ ትገዛና በኪስ ጨምረክ ዞር ብለን የምትበላ ሰው እንዳያይህ ነው እና ምን ችግር እንዳለው ልንገር ኪስ ላይ ትሄድና ያ ካኪ ሱሪ ማን ካኪ ልብስ ነው ዘይቱ እዛ ኪስ ላይ ያቺ ዘይት ቁጭ ትላለች እና ምንም ማምለጥ አትችልም ቤት ስትል ዱላህን ታገኛለህ ምን እዚህ ኪስ ውስጥ የተቀመጠ ገሽ ጊዜ በተገረፍ ነገር ትበላለች ዘይቷ እዛው ትቀራለች ዱላው ይጠብቅሃል በቃ አለቀ ይሄ ነው አቦለድ ብስኩትስ አያ በወለድ በእኛ ጊዜ ተው በኋላ እኮ ነው አቦለድ የመጣው የኛ እኮ እንዴት ተው እድሜ እኮ ብዙ ነው አቦለድ አሁን 80ዎች አይደል እንዴ መጣ 80ዎቹ ላይ አዎ አቦለድ እኛ እኔ ከበላው ያው ምግብ ከበል ብላ ካልከኝ እቺ ጮርናቄ ነው የምንላት አሁን ይሄ ሁሉ ሀብት ካፈራ በኋላ ግን ጮርናቄ ገዝተህ በልተህ ታውቃለህ እስቲ አሁንም የምበላው እሱ ነው እዚህ አሁን ትኩሱ በተለይ እዚህ መገናኛ አንድ ዳቦ ቤተኛ ጋር አለ እኔ አትታዘበኝ በቃ ሽታው በቃ ገና እንትን ደግሞ ቤት እጄ ለመድረስ ስለምቸገር እዛው መኪና ውስጥ ነው አጣድፈው አይዴ ምን ነካው ግን የሚገርምህ አሁን ስንት ብር ነው ብላ አጠይቀኝም እንዴ ስንት ብር ነው ኧረ በእናትህ 30 ምናምን ብር ሆኖላል በቃ በጮርናቄ እኮ አለመለከፍ ነው እውነት አዎ አንተም ጋር ደርሷል እንደኔው መድኃኒዓለም መጫወቻ ነው ያደረገኝ እንጂ በቃ ይኸውልህ እንግዲህ ምንም ልዩነት የለንም አንድ ነን ኧረ በጣም ከባድ ፍቅር ነው ጮርናቄ ነው አዎ በጣም አገር ቤት በጣም ለምን መሰለህ እንዴት እንደሆነ አላውቅም አሁን እኔ ሌላ ጣፋጭ ነገር ምናምን አያጓጓህም እሱ ግን በጣም ደግሞ የሚያበሽቀው ቤት ብለ ስራ ውስጥ ልኮ አይመጣም እንደዛ እንዴት አድርጎ ይመጣል እኛ ድሮ ጽጌረዳ ሻይ ቤት ይባላል እና በዛ በስሩ ስናልፍ ነው በቃ እንትን የሚለን እና በቃ ከዛ ደግሞ በኋላ ደግሞ ቆይቶ አወቀብን ሰውየው የማን ልጆች እንደሆነ እኔ እኮ ይገርማል
በቃ አይሸጥልንም እኮ ዱርዬዎች ነው ብሎ በኋላ መከልከል ሁሉ ጀመረ። አንተ የከሌ አተ ገብረስላሴ ልጅ አይደለክ ማለት ተጀመረ። እኔ ለምገዛው 5 ሳንቲም እሱ ለምን ተመልሶ አሁን እንግዲህ ከመበላሸት ጋር ምን እንዳገናኘው አላቅም። እሱ ነገር ምንድነው መሰለህ ከጀመርከው እንደማተወው ያውቃሉ። መተው ካቃተህ ደግሞ ሳንቲም ከየትም ብለህ ታገኛለህ ነው። መስራቅ ትጀምራለህ ነው ያስገድድሃል ነው። እኔ የምረዳው እንደዛ። አይ እኔ አልሰረኩም፣ ግን 5 ሳንቲም እንደምንም ብዬ ፈልጋለሁ። ከፈለኩ ያቺ 5 ሳንቲም እሷን ታገኘው ለዛች ለጮርናቄ ነው ማስቀምጣት። በጣም 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 ነው የምናመሰግነው ኃይልዬ። መልካም ቀን ይሁን፣ መልካም ውድድር እንዲሆንም ተመኝተናል። ለሁላችንም አሜን። ታንክ ዩ። እሺ ቻው ባይ ቻው። It's on here now. The goalkeeper's beat and South Africa have done Shaker Sport 2010.